አፍቅራ የባህል ሕክምና አገልግሎት። አፍቅራ የባህል ሕክምና በተለያዩ በሽታዎች ለሚሰቃዩ ህሙማን እጅግ ፍቱን መድኃኒቶችን ይዞ ቀርቧል። የምንሰጣቸው አገልግሎቶች ለክንታሮት በሽታ፣ ለመገጣጠሚያ ችግር ወይም ለሪ በሽታ፣ ለደም መርጋት ችግር፣ ለአለርጂክ፣ ለስንፈተ ወሲብ፣ ለጃርዲያ፣ ክብደት ለመቀነስ ለተቸገሩ፣ ለአልማዝ ባለጭራ፣ ለነርቭ ችግር፣ ለዲስክ መንሸራተት፣ ለቆየ አባለዘር በሽታ፣ ለታይፎይድና ለተለያዩ የውስጥ ደዌ ህመሞች አይነተኛ መፍትሄ ከአፍቅራ የባህል ሕክምና ያገኛሉ። እንግዲያው ወደ አፍቅራ ብቅ ይበሉ። አድራሻችን መገናኛ ከዘፍመሽ ሞል አጠገብ በሚገኘው የመኪና ፓርክ ግቢ ፊት ለፊት ገነት ኮመርሻል ሁለተኛ ፎቅ። ስልክ 0908 11 11 11። አፍቅራ የባህል ሕክምና። እንደምን ውላችኋል? ይህ ሪያሊቲ ሚዲያ ነው። የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። ዜናውን የማቀርብላችሁ የአይኔው ባግዛው ነኝ። በቅድሚያም ርዕሰ ዜናዎችን ላስደምጣችሁ። መንገድ ላይ ሽንት የሸኑ ግለሰቦች 100 ሺህ ብር መቀጣታቸው ተሰማ። ለ900 ያህል የህግ ታራሚዎች ይቅርታ ተደረገ። የታክሲ ተራ አስከባሪዎች በአዲስ ሊተኩ መሆኑን ተገልጿል። ቀጥሎ ወደ ዝርዝር ዜናዎች እናልፋለን። መንገድ ላይ ሽንት የሸኑ ግለሰቦች 100 ሺህ ብር ተቀጡ። በሌላ ዜና በአዲስ አበባ ልመናን የሚያስቀር አዲስ ህግም መውጣቱ ተሰምቷል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዲስ ከተማ ክፍለ ከተማ በመርካቶና በመሳለሚያ አካባቢ በመንገድ ሽንት በመሽናት ደንብ ቁጥር 167 ህዝባር 2016ን የተላለፉ 50 ሰዎችን እያንዳንዳቸው 2 ሺህ ብር በድምሩ 100 ሺህ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱን አስታወቀ። የከተማ አስተዳደሩ አዲስ አበባን ጽዱና አረንጓዴ ለማድረግ ቀንና ማታ እየሰራ ባለበት ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የከተማውን ጽዳት ሲያበላሹ ህብረተሰቡ አካባቢውን ሊጠብቅ እንደሚገባም ተገልጿል። ባለስልጣን መስሪያ ቤቱ ባለስልጣኑ በደንብ ቁጥር 167 ህዝባር 2016 ላይ ለህብረተሰቡ በተለያዩ አግባቦች ሰፊ የግንዛቤ ስራ መስራቱን የገለጸ ሲሆን ደንብ በሚተላለፉ ግለሰቦች ላይም የሚወሰደው እርምጃ አጠናክሮ እንደሚቀጥል አስታውቋል። በሌላ ዜና በአዲስ አበባ ልመናን የሚያስቀር ህግ መውጣቱ ተሰምቷል። በተለይ በትራፊክ መብራት ላይ ለለማኞች ብር መስጠትና ከሆቴል ተመላሽ መስጠት የሚያስቀጣ ጠንካራ ህግ ወጥቷል። ይህንን ሲያደርጉ የተገኙ ሆቴሎችና ምግብ ቤቶች እስከ 10 ሺህ ብር እንደሚቀጡም የአዲስ አበባ ደንብ ማስከበር ባለስልጣን ያስታወቀ ሲሆን በዚህ ቅጣት የማይመለሱ ሆቴሎችና ምግብ ቤቶች በመጨረሻ ወደ ማሸግ እርምጃ እንደሚወስድም አስታውቋል። የትንሣኤ በዓልን ምክንያት በማድረግ ለ990 የህግ ታራሚዎች ይቅርታ ተደርጓል። የደቡብ ኢትዮጵያ ክልል መንግስት የትንሣኤ በዓልን ምክንያት በማድረግ ለ990 ህግ ታራሚዎች ይቅርታ አድርጓል። ርዕሰ መስተዳድር ጥላሁን ከበደ መጪውን የትንሣኤ በዓል ምክንያት በማድረግ የክልሉ መንግስት የይቅርታ አዋጁን መስፈርት ላሟሉ ለ990 የህግ ታራሚዎች ይቅርታ ማድረጉን አስታውቀዋል። ርዕሰ መስተዳደሩ ይቅርታ የተደረገላቸው የህግ ታራሚዎች በማረሚያ ቤት ቆይታቸው መልካም ስነ ምግባር ያሳዩና በህግ በተደነገገው አግባብ የይቅርታ መስፈርትን ማሟላታቸው በክልሉ መንግስት የይቅርታ ቦርድ ተጣርቶ የቀረበ መሆኑንም አክለው ገልጸዋል። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ መሆኑ ተሰምቷል። በስራው የተሰማሩ ወጣቶች ወዴት እንደምንሄድ አናውቅም ብለዋል። በየ2 ዓመቱ መተካት ግዴታ ነው። የአዲስ አበባ ከተማ ስራና ክህሎት ቢሮ የኛ ስራ ተደራጅቶ የመጣለን ወጣት መመደብ ብቻ ነው። የአዲስ አበባ ከተማ ትራንስፖርት ቢሮ በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ታውቋል።
በከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 24 ዓመታት በታክሲ ስራ ማስከበር ስራ የተሰማሩ ወጣቶች ለሪፖርተር እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለያየ ቀነ ገደብ ተቀምጦላቸዋል። አድማጮቻችን የዕለቱ ዜናዎች ይህንን ይመስሉ ነበር። ያላችሁን ሐሳብና አስተያየት እንድትለግሱን እንጠይቃለን። መልካም ምሽት።